Matiasu intersesena Dula Tandenso Dabulandanjo Wonde what it is Minni Dijo Silkada Walona Yatana Disco Daiso Dujade Sarana Yata Jinse Duso Dula Tandenso Dabulandanjo Wonde what it is Minni Dijo Wonde what it is Naida Presidenta Let us take a join in the Kaja Akabofa Lola She Hasa Lola She Hasa Lola She Bolawa Buncha She Hasa Lola She Derena Sika She Hasa Kwasira Kasaila Vissa She Hasa Sonada Ufaisan Sima She Hasa Zigido Zigido Nidu Zile Sazario Ratisidu Kaido Tuni Simidu Mukada Ila Shostum Fidu Sporte Nuisa Kwase Nuisa Gole Gil Sizai Arba Minchesa Sporte Nuisa Kwase Nuisa Gole Gil Sizai Arba Minchesa Gabriel Sashu Mikael Sashu Asu Gabriel Sashu Ai wode murte Chabangai aife Ai wode murte Chabangai aife Imogode Imoko Abogode Aboko Imogode Imoko Abogode Aboko Gabriel Sashu Mikael Sashu Asu Gabriel Sashu Ai wode murte Chabangai aife Ai wode murte Chabangai aife Imogode Imoko Abogode Aboko Imogode Imoko Abogode Aboko Sporte Nuisa Kwase Nuisa Gole Gil Sizai Arba Minchesa Sporte Nuisa Kwase Nuisa Gole Gil Sizai Arba Minchesa Lola She Hasa Lola She Hasa Lola She Bolawa Buncha She Hasa Lola She ያው ጥሪ ተደረገላችሁ እዚሁ የቆላሽኔ የመሌ ከተማ ነዋሪዎች በአካባቢው በአቅራቢያው ያላችሁ ሁላችሁም እንኳን በደህና መጣችሁ። ለእናንተ ሞቅ ያለ ሞራል እስኪ አንድ ሞቅ ያለ ሞራል በነገራችን ላይ ይሄ ትልቅ አጋጣሚ ነው። ዜብራ የዱቤ ንግድ ስራ ማህበር ሲመጣ ታላቅ የምስራች ነገር ይዞ ነው የመጣው። በርካታ ህብረተሰብ እንግዲህ ሞተር ይፈልጋል፣ በርካታ ደግሞ የቤት ዕቃ ቁሳቁስ የተለያየ ነገር ሊፈልግ ይችላል። አቅም የለኝም ብር የለኝም ልትሉ ትችላላችሁ። አሁን ግን አቅማችሁን ባገናዘበ መልኩ ለየት ብሎ መጥቷል። በድጋሚ እንኳን ደስ ያላችሁ። አሁን በድጋሚ እንኳን ደስ ያላችሁ። አዎ እንግዲህ የስሌ ሴጎ 01 ቀበሌ አስተዳደር እዚህ ይገኛሉ አቶ ሙሴ፣ እንዲሁም ደግሞ የመሌ ከተማ ማዘጋጃ ቤት ኃላፊ እዚህ ይገኛሉ። የዜብራ ዱቤ ንግድ ስራ ኃላፊ በጋራ በመሆን ይሄንን የተዘጋጀውን ሪባን ቆርጦ የመስክና የውስጥ መልከታ ያደርጋሉ። እናንተ ሞራል እነሱ ሪባኑን እንዲቆርጡ በአክብሮትና በትህትና ሞካር Malo maldo makaga mogofa yelo Mahe galbaisa Ufaita dishachi deraso malo Mahe galbaisa Mahe majarada adil eda alo Mahe galbaisa Muze pe papa pe mango pe kamalo Mahe galbaisa Malo maldo makaga mogofa yelo Mahe galbaisa Ufaita dishachi deraso malo Mahe galbaisa Mahe majarada adil eda alo Mahe galbaisa Muze pe papa pe mango pe kamalo በጣም እናመሰግናለን። አሁን የተዘጋጀው ቤቱን ይመለከታሉ፣ ይጎበኛሉ ማለት ነው። ከዛ በኋላ አረፍ ይሉና የተሰማቸውን ሀሳብ ይሰጡናል ማለት ነው። መልካም ቆይታ፣ መልካም ጊዜ
ክብራትና ክብራን እንግዶቻችን ፕሮግራማችን አሁንም ሞቅ ደመቅ እንዳለ ነው፣ ሸብረቅ እንዳለ ነው። ድርጅታችን በነገራችን ላይ 3 ቅርንጫፎች አሉት ማለት ነው። ይሄ ታላቅ የምስራች ይዞ መጥቷል። ሶስተኛውን ደግሞ በአርባ ምንጭ ዙሪያ ወረዳ በቆላ ሼሌ በመሌ ከተማ እንግዲህ ሶስተኛውን ቅርንጫፍ ከፍቷል ማለት ነው። ዛሬ በእናንተ ፊት በይፋ ነው የተከፈተው። የዚህ ደግሞ ስራ አስኪያጅ የተሰማቸውንና ድርጅቱ ምን ተግባር ይሰራል፣ ምን ስራ ይሰራል፣ ለዚህ ማህበረሰብ ለዚህ ህብረተሰብ ደግሞ ምንድነው አገልግሎት የሚሰጠው የሚለውን አጠር ያለና ማብራሪያ የሚሰጡ ይሆናል። እሳቸውን በአክብሮትና በትህትና በሞራል እናንተ እስኪ ሸኙልኝ ወደ መድረክ። እሺ፣ የተከበራችሁ የመሌ ከተማ አስተዳደር እንደውም የመሌ ከተማ ማዘጋጃ ኃላፊ እንኳን በሰላም መጣችሁ። በርካታ እንግዶች ነበሩ። አጋጣሚ መኪና ተበላሽቶ ሲስተምም አልደረሰምና ስለዚህ ስለመጣችሁ እጅግ አድርገን እናመሰግናለን። ያው እንደሚከተለው ድርጅታችን ዘብራ የዱቤ ንግድ ስራዎች ኃላፊነቱ የተወሰነ አክሲዮን ማህበር ነው። በአሁን ሰዓት ድርጅታችን በርካታ ማህበረሰብ የዱቤ አገልግሎት የሰጠ ነው። በዱቤ መኪና፣ ሞተር፣ ባጃጅ በአሁን ሰዓት እያቀረበ ያለ እንደውም የቤት እቃዎች፣ ሶፋዎች፣ ዘመናዊ ስልኮቹን ጭምር የሚያቀርብ ሲሆን አሁን በመሌ አካባቢ እንደውም በጋሞ አካባቢ ያሉ በርካታ ቀበሌዎች ውስጥ ወረዳዎች ውስጥ በመገኘት ለህብረተሰቡ አገልግሎት የሰጠ ያለ ተቋም ስለሆነ እንኳን ደስ አላችሁ። ይህም አገልግሎት ደግሞ እዚህ በመሌ ከተማ ላሉ ወጣቶች ባጃጅ በዱቤ ኤሌክትሪክ ባጃጅ መግዛት ይችላሉ። ሞተር መግዛት ይችላሉ። እንደውም ዘመናዊ ብድር በጣም በወረደ ዋስትና ህብረተሰቡ ተጠቃሚ የሚያደርግ የብድር አማራጮቹንም ይዞ የመጣ ተቋም ስለሆነ በድጋሜ እንኳን ደስ አላችሁ። ዜብራ እንግዲህ የዱቤ ንግድ ስራ ማህበር ሲመሰረት በነገራችን ላይ እዚህ ውስጥ እቃ መግዛት እየፈለግን ገንዘብ ሊያጥርብን ወይ ላይኖረን ይችላል። በዱቤ ደግሞ የሚያማመቻቸት ማለት ደግሞ ትልቅ አጋጣሚና መልካም አጋጣሚ ነው። እኔም እንደውም ከነዛ ውስጥ ከምገዛው አንዱ ነኝ፣ ቃል እገባለሁ። የብራንድ አምባሳደር መሆናለሁ። ሞቅ ያለ ሞራል ለዜብራ። እጅግ አድርገን በጣም አመሰግናለሁ። እናንተስ ምን ተሰማችሁ? እንደውም ያለውን ነገር በዚህ አጋጣሚ መልእክት ማስተላለፍ ትችላላችሁ። ምናልባት እንደ ማዘጋጃ ስራ አስኪያጅ ይሄ ከተማ አዳጊ ከተማም ስለሆነ ሁኔታዎችን ለኢንቨስትመንት እንደገና አዳጊ ለሆኑ እንደዚህ ቢዝነስ ዘርፍ የሚንቀሳቀሱ ተቋማትም ምቹ ሁኔታ ለመፍጠር ያው ተንቀሳቀስ እንገኛለን። ስለዚህም ያው ይሄን ምቹ ሁኔታ ተጠቅመው ይሄ ዘብራ የዱቤ አገልግሎት እኛ ጋር አሁን መጥቶ እንግዲህ ቅርንጫፉን ከፍቶ እየሰራ እኛም እንደ ቴብሮች እናደርጋለን። ሌላውም ደግሞ ይሄ በመምጣቱ እኛ ተጠቃሚ እንሆንበት፣ እኛ ማህበረሰብ ተጠቃሚ ሆነበት፣ ወጣቱ ተጠቃሚ ሆነበት ሁኔታዎች ይኖራሉ። አንድ ገዝቶ ማግኘት የማይችሉትን በየጊዜው የቆጠቡ በዱቤ መልክም የሚያገኙበት ሁኔታ ይፈጠራል። ሌላው ደግሞ በዚህ ሁኔታ ስራ እድል የሚፈጠርበት ወጣቶች ወደ ስራ እድል ተጠቃሚ የሚሆኑበት ሁኔታዎች ይኖራሉ። ሌላው ደግሞ ይሄኛው የሚያድግ የከተማ ገጽታ መሆኑንም ስለሚያሳይ ምናልባት ከዚህ በኋላ ላለው ነገር ከዚህ ድርጅት ጋር ተባብረን የምንሰራ መሆኑን አሳውቃለሁ። አመሰግናለሁ። እጅግ አድርገን በጣም እናመሰግናለን። የመሌ ከተማ ማዘጋጃ ቤት ስራ አስኪያጅን በጣም ነው የምናመሰግነው ማለት ነው። አሁን እንግዲህ የተዘጋጀው ኬኩም ተቆርሷል፣ ዳቦም ተቆርሷል። እየበላን እየጠጣን እንግዲህ እየጎበኘንም እንዲሁም እየተጫወትን ደግሞ ያለን ማሳብ እንገልጽበት ነው። መልካም ቆይታ። እኛ በምስል ግን እናሳያችኋለን። መልካም ጊዜ። የተለያዩ ባጃጆችም አሉ። አሁን እዚህ የምንመለከተው እስኪ አንዴ ማየት እንችላለን። ክብሯትና ክብሯን ዜብራ እንግዲህ ኃላፊነቱ የተወሰነ የዱቤ ንግድ ስራ ማህበር አፓች ሞተር አለ፣ የኤሌክትሪክ ሞተሮች አሉ፣ በነዳጅ የሚሰሩ አሉ። ስለዚህ እነሱንም ማየት እንችላለን ማለት ነው። ይኸው ስራ አስኪያጃችን የሱም አለ ማለት ነው። አሁን ለናሙና ያህል ይሄንን አመጣን እንጂ ከዚህ በላይ በርካታ ነገሮችን ያሰብነው የቤት ቁሳቁስ አለ፣ ሞባይል አለ። አሁን ማየት እንችላለን። ስማርት ስልኮችም አሉ እዚህ ጋር ማለት ነው። እዚህ ጋር እንደምናየው ስማርት ስልኮች አሉ፣ ቴክኖ ስፓርክ 30ዎች አሉ። ከዛ ውጪ ደግሞ የተለያዩ መኪና ፍላጎት ያለው የባጃጅ ፍላጎት እንዲሁም ደግሞ በካሽ ብር ለሚፈልግ ደግሞ ብርም አመቻችተናል። በሞባይል እንግዲህ የትም ሳይሄድ አለበት ሆኖ በሞባይሉ ብሩን መላክ ወይም ደግሞ ማድረስ እንችላለን ማለት ነው። ማየት እንችላለን። መልካም ቆይታ። አዲስ ቅርንጫፍ በመክፈት ለህብረተሰቡ የተሽከርካሪ ብድር አገልግሎት፣ የካሽ ብድር አገልግሎት እንደውም የቤት ግዢ አገልግሎት እነዚህ በጣም የሚያምሩ ስላዘጋጀ አሁን ላይ አፋች ለመግዛት አቅም የሌለው ሰው 30% ብቻ በመክፈል የአፋች ባለቤት መሆን ይችላል። ቀሪ 70%ቱን እስከ 1 ዓመት ድረስ በየወሩ በየሳምንቱ እየቆጠበ ይጨርሳል። ምንም አይነት ወለድ አይከፍልም። ለዛ አገልግሎት የአገልግሎት ክፍያ ብቻ ለድርጅቱ ይከፍላል። እንደፈለገው ይጠቀማል። በአሁን ሰዓት ማህበረሰባችን መገንዘብ ያለበት ነገር ቢኖር
እቃ በየቀኑ ይጨምራል። የብር አቅም የወረደ ነው። ዛሬ ላይ የምትፈልጉት የቤት እቃ ሊሆን ይችላል፣ ሶፋ ሊሆን ይችላል፣ ሞተር ሊሆን ይችላል፣ ቤት ሊሆን ይችላል፣ መኪና ሊሆን ይችላል። በዱቤ ገዝታችሁ እስከ 2 ዓመት እስከ 3 ዓመት መክፈል ትችላላችሁ። በዱቤ የቀረቡ ስለሆነ ጠቅላላ ስልኮችም አሉን። እጅግ ዘመናዊ ስልኮች በ30% ክፍያ ብቻ አዘጋጅተናል። ስለዚህ በዚህ መሰረት አገልግሎቱን እንድትጠቀሙ ተጋብዘዋል። Gota bebe tashe, saura sawashe, loara lorashe, sigora wodashe. Luisione, arbaminche, luisione, arbaminche, luisione, arbaminche, luisione, arbaminche. Incoisici, attemate, incoisici, attemate, incoisici, attemate, incoisici, attemate. Era taisione, arbaminche, taisione, arbaminche, taisione, arbaminche, taisione. ክብራትና ክብራን እንኳን ደስ ያላችሁ እንላለን ማለት ነው። አጠገቤ ጋር እንግዲህ አንድ እንግዳችን አለች። ስሟን ታስተዋውቃለች። ስምሽም አለ? ስሜ ወይዘሮ ሙላለም ኩሎ እባላለሁ። በጣም ጥሩ። እንግዲህ ዜብራ የዱቤ ንግድ ስራ ኃላፊነቱ የተወሰነ የግል ማህበር በአርባ ምንጭ ዙሪያ ወረዳ በቆላ ሼሌ በመሌ ከተማ 3ኛውን ቅርንጫፍ ከፍቷል። ምን ተሰማሽ? በጣም ደስ ብሎኛል። ከመንገድ አቋራጭ ደግሞ በመኪና ስንጓዝ ነበረ ያላነሰ ብር ከፍለን ነበር 100 ብር ከፍለን ስንሄድ አሁን በአቅራባ በጎረቤት ስለመጣ በጣም ደስ ብሎኛል። በጣም ጥሩ። እንግዲህ ለማህበረሰቡ ለአካባቢ ማህበረሰብ የምታስተላልፊው መልእክት ካለ በዚህ አጋጣሚ መልእክት አስተላልፊ። መልእክት የሚያስተላልፈው ዜብራ ዱቤ ዜብራ በጣም አሪፍ ነው እና ተጠቀሙ፣ ቆጥባችሁ ተጠቀሙ። 30% ቆጥባችሁ 100,000 ብርን አግኙ። ጥሩ ነው፣ ቆጥቡ። በጣም እናመሰግናለን። እንግዲህ ከዚህ በፊት ቀደም ሲል አርባ ምንጭ ከተማ ድረስ እየሄደች ነበር የምትቆጥበው። አሁን 3ኛውን ቅርንጫፍ ደግሞ በዚህ በአርባ ምንጭ ዙሪያ ወረዳ በቆላ ሼሌ በመሌ ከተማ በመከፈቱ ታላቅ ደስታና ልባዊ እርካታ ነው የተሰማት። እንግዲህ እኛም ደግሞ የደንበኞችን ፍላጎት ለማርካት እስከ ጥግ ድረስ እንሄዳለን። ስለዚህ ሁላችሁም ቆጥቡ፣ ዜብራ እንግዲህ አገልግሎት ተጠቃሚ እንድትሆኑ መልእክታችን ነው። ሰላም። ስሙን ማን እንደሆነና የስራ ኃላፊነቱንና ድርሻውን ይነግረናል። በቃኝ እባላለሁ። አባይ ባንክ ሴቻ ቅርንጫፍ ብራንች ማናጀር ነኝ። ዜብራ ከቅርብ ጊዜ ጀምሮ ከኛ ጋር ከአባይ ባንክ ሴቻ ቅርንጫፍ ጋር አንድ ላይ እየሰራን ነው እና ከብዙ አንግል በጣም እየጠቀሙን ያሉ አካባቢውም ችግር በጣም እየፈቱ ያሉ እና እስከ 1 ሚሊዮን ድረስ በካሽ ማበደር የሚችል አቅም ያለው ለስሙ ትንሽ ነው ግን ትልቅ ካፒታል ያለው ከቴሌ ጋርም አሁን አዲስ ስራ የጀመሩ እና ብዙ ነገሮችን ከነሱ ጋር በመስራት ተጠቃሚ እንድትሆኑ እኛም እንጋብዛለን። በተጨማሪም ባንኩ እንደ ባንክ ከነሱ ጋር ተጨማሪ አገልግሎት የብድር አገልግሎት እንዲያመቻቹና ዋስትና ይሰጣል። እናመሰግናለን። ቡክ የማስከፈት ወይም ደግሞ ደብተር የማስከፈት ስራ የምናስጀምር ይሆናል። በነገራችን ላይ ሌሎችም እንደዚሁ የከፈቱ ይገኛሉ። ቡካችን ደግሞ ይህንን ይመስላል። እንደምትመለከቱት ቡኩ ይህንን የሚመስለው ምንድነው የሚለው ዜብራ ኮሚሽን አገናኝነት ንግድ ስራዎች ኃላፊነቱ የተወሰነ የግል ማህበር የደንበኞች የቁጠባ ደብተር ይላል። ዱቤ አለ። ቀደም ሲል ሱቆች ላይ ልጅ ሆነን ያለን ዱቤ ነገ ነው ይባላል። አሁን እኛ ጋር ነገ አይደለም ዛሬ አለ። ይምጡ፣ የኛ አገልግሎት ተጠቃሚ ይሁኑ እንላለን። ጉኝታችን ይቀጥላል።
ይገኛል። ማህበረሰባችን ድረስ እንግዲህ እየደረስን ነው የምንገኘው። ዜብራ እንግዲህ የዱቤ ንግድ ኃላፊነቱ የተወሰነ የግል ማህበር ነው። ሶስተኛውን ቅርንጫፍ በአርባ ምንጭ ዙሪያ ወረዳ በቆላ ሼሌ በመሌ ከተማ እንግዲህ ተገኝተናል ማለት ነው። በነገራችን ላይ እንግዲህ ባይዞ አሁን ደብተር የማስከፈት ብቻ ሳይሆን እዚህ የምናየው ደግሞ ስማርት ስልኮችም እዚሁ ይገኛሉ። ስለዚህ በዱቤ መውሰድ ይቻላል። እያስረዳን አገልግሎቶችን እንሰጣለን። እሺ እዚህ አካባቢ የምትገኙት ይህንን የድርጅቱን አገልግሎት ተጠቀሙ። ለእናንተ ሲባል ይህንን አዲሱን ቅርንጫፍ ከፍተናል። ብዙ አገልግሎቶችን እንሰጣለን። ብትፈልጉ የንግድ ማስፋፊያ፣ የንግድ ብድር እንሰጣለን። ለእድር ቤት ብድሮችን እናመቻቻለን። የስልክ ብድር፣ የባጃጅ ብድር፣ የተለያዩ ሞተር ሳይክል ሰርቼ እለወጣለሁ የምትሉ ወጣቶች ብዙዎች ትታያላችሁ። ስለዚህ እዚህ ጋር መታችሁ ተመዝገቡ። ለዛሬ ያላችሁትን እንትን ቆጥቡ። 100 200 ያደረጋችሁት ዜብራ ይለውጣችኋል። ስለዚህ ተመዝገቡ እላችኋለሁ። በጣም እናመሰግናለን። የድርጅቱ ሼር በመግዛትም የድርጅቱ ባለቤት መሆን ይቻላል። ደግሞ በዚህ አጋጣሚ አክሲዮን ሽያጭም ጀምረናል። መግዛት ትችላላችሁ። አብረን እንከተል። አሁን እንግዲህ በአርባ ምንጭ ዙሪያ ወረዳ በቆላ ሼሌ በመሌ ከተማ ነው የምንገኘው ማለት ነው። እዚሁ ደግሞ የዜብራ ኃላፊነቱ የተወሰነ የዱቤ ስራ ማህበር ስራ አስኪያጅ የሱ ይገኛል። የሱ አሁን ምንድነው የት ነው መሄድ ያለብን? መዳረሻችን ወዴት ነው? እንግዲህ በርካታ እዚህ መሌ ከተማ ውስጥ ከ10 ሺህ በላይ ተበዳሮች አሉን። ወደ እነሱ እንሄዳለን፣ እንጎበኛቸዋለን፣ ዞረን አካውንት እናስከፍታለን። በዱቤ ለመግዛት የምትፈልጉ ካለ አሁኑኑ ኦንላይን እንሸጣለን። በርካታ እቃዎች ገብተዋል። አሁን ወደ ገበያ በመሄድ ደንበኞቹን አጭር ደቂቃ ተጎብኝተን እንመጣለን። እሺ፣ መልካም ቆይታ። ከተቋቋመ ገና እንትን ነውና በጣም በርካታ አካባቢዎች ያላችሁ ሰዎች እዚህ መታችሁ የመኪና ብድር፣ እንደውም የሞተር ብድር፣ የባጃጅ ብድር ማግኘት ትችላላችሁ። ድርጅታችን ቀጥታ የኤሌክትሪክ አምራች ተቋማቶች ጋር ቼን በመፍጠር ለህብረተሰቡ የኤሌክትሪክ መኪና፣ የኤሌክትሪክ ባጃጅ እንደውም የዘመናዊ አይፎን ብላክበር ስልኮቹን ሰዎች እንዲጠቀሙ ያመቻቸ ነው። የቤት እቃ ምንም አይነት ችግር ሳይኖር ፍሪጅ፣ ቲቪ እንደውም ሶፋዎቹን በተመጣጣኝ ዋጋ ገዝተው መጠቀም ይችላሉ። አሁን ወደ ሼሌ ዛሬ እንግዲህ የገበያ ቀን ነው፣ ቅዳሜ ነው። በርካታ ሰው እናገኛለን ማለት ነው። አሁን ዞር እያለን ደግሞ የአገልግሎታችን ተጠቃሚ የሆኑትን እንጠይቃለን። እንዲሁም ደግሞ ተጠቃሚ ደግሞ አዲስ ደብተር እንዲከፍቱም ደግሞ መስመር አስይዘን ደግሞ ዛሬ የምንመለስ ይሆናል። አብራችሁን ቆዩ። መልካም ጊዜ ተመኝተናል። ወደ ገበያ እየሄድን ነው የምንገኘው። ይሄ ደግሞ መግቢያ ነው። አብረን እንሄዳለን ማለት ነው። መልካም ቆይታ። እናመሰግናለን። የአገልግሎታችን ተጠቃሚ የሆነውን ደንበኛችንን አግኝተናል። እሺ፣ ስሙን ያስተዋውቃል? አዎ፣ የተጠቀምኩት ጎማ ነው። ስሜ አንድነት ማንቸው። እሺ አንድነት፣ እንግዲህ ከኛ አገልግሎት ምንድነው ከዜብራ የዱቤ ንግድ ስራ ማህበር ምን ተጠቀምት? እስኪ እንደው እኔ ባጃጅ አከራይ ነበርኩ። ያው ጎማ ነው የወሰድኩት። 2 ጎማ ወስጃለሁ። ያው የቆጠብኩት የሱን ብር መልሼ ጥሩ ነው ያው ተጠቅሜያለሁ ጎማውን በመውሰድ። ያው በዛ ሰዓት ብር ሲጠፋ ትንሽ ብር ለሱ አስገባውና ከሱ ጎማውን ወሰድኩና ተጠቀምኩት። በጣም ጥሩ ነው። ዜብራ ተጠቀሙ እላለሁ። ጥሩ ነው። አሁን እንግዲህ በዚህ በአርባ ምንጭ ዙሪያ ወረዳ በቆላ ሼሌ በመሌ ከተማ እንግዲህ 3ኛውን ቅርንጫፍ ከፍቷል። ከዚህ በኋላ አርባ ምንጭ ሄዶ መክፈል ወይም አርባ ምንጭ ሄዶ መጠቀም አስፈላጊ አይደለም። እዚሁ በቤታችሁ መተናልና ለሌሎች ለወጣቶች ምን መልእክት አስተላልፋለህ? አገልግሎት ተጠቃሚ እንዲሆኑ ይጠቀሙ እላለሁ። እኔም እጠቀማለሁ። አሁን ከዚህም በኋላ 2ኛ ዙር እጠቀማለሁ። ጥሩ ነው። ይጠቀሙ። እጅግ አድርገን በጣም እናመሰግናለን። ሁላችንም እስኪ ዜብራ እንበል። 1 2 3 ዜብራ። ሁላችንም 1 2 3 አሁን ያለነው እንግዲህ ሞባይል የሚሸጥበት አካባቢ ነው ያለነው ማለት ነው። የአገልግሎታችን ተጠቃሚ የሆነን አግኝተናል። ስምን ማን እንበል? ስሜ አስጨናቂ ጸላ ይባላል። በጣም ጥሩ። እንግዲህ ዜብራ የዱቤ ንግድ ስራ ማህበር እንግዲህ 3ኛውን ቅርንጫፍ በአርባ ምንጭ ዙሪያ ወረዳ በቆላ ሼሌ በመሌ ከተማ እንግዲህ ከፍቷል። ስለዚህ የአገልግሎት ተጠቃሚ ነህና ምን ተጠቀም? ቀደም ሲል ከዚህ በፊት የቤት ዕቃ ሙሉ ወስጃለሁ እና ያንም ወስጄ ያን ጨርሼ ገንዘብም ሁላ ወስጄ ገንዘቡንም ተበደረ ከፍዬ ጨርሼ እና ዜብራ በጣም ጥሩ አድርጎ እየሰራ እስካሁን ይገኛል። ያው በዛ በጣም የተጠቀምን ነው። እኔ ብቻ ሳልሆን ብዙ ጓደኞቼ ወስደዋል። ዋስትና ሁሉ ወስጄ ያኝም ሁሉ ከፍሎ ጨርሶ እስካሁን ያው ብድሩንም እየመለሱ አሉ እና እየተጠቀምን ነው እስከዛ ድረስ ያለ ነው። ያው በጣም ደስ ይላል። እንደዚሁ ቢቀጥል አሪፍ ነው ብዬ አስባለሁ። በጣም ጥሩ። ቀደም ሲል እንግዲህ አርባ ምንጭ ከተማ
ድረስ እየሄዱ ነበር የሚቆጥቡት። አሁን እንግዲህ ቤታቸው ድረስ ቅርንጫፉን ሶስተኛውን እዚህ በቆላ ሼሌ በመሌ ከተማ እንግዲህ ከፍቷል ማለት ነው። ለወጣቶች ምን መልእክት አስተላልፋለን? ለወጣቶች ሁሉም ወጣት ይህን እድል ብጠቀምና እና መቶ ተበድሮ ይህን ነገር ቢያደርግ ዛሬ ከመንግስት አንጻር አንድ ድርጅት ራሱን የቻለ ይህን ነገር ለግለሰቡ ወይ ለህብረተሰቡ ማቅረቡ ትልቅ አስተዋጽኦ ያደረገ ነው። ያ ዘብራ ማለት በጣም እየሰራ ነው ያለው እዚህ በሼሌ መላ አሁን ባደረገው በጣም ደስ የሚል አስተዋጽኦ እየሰራ ነው። በጣም ተመችቶናል። ያው ወጣቱንም ያስተባበርን ነው። ወጣቱም ለመግባትም ፍላጎት ያሉ ብዙዎች አሉ። ያው ይሄን በእንደዚሁ ቢቀጥል ደስ ይለናል ብዬ እናስባለን። እናመሰግናለን። አሁን እንግዲህ በሞባይል ሽያጭ ላይ ነው ያገኘው ማለት ነው። ስለዚህ እንግዲህ ለደንበኞችን እንግዲህ እኛ ጋርም ቀጣይ እንግዲህ ሞባይል አለ፣ የተለያየ ኤሌክትሮኒክስ መሳሪያዎች አለ። ከዛ ውጪ እንግዲህ አገልግሎት ተጠቃሚ ይሆንክ መሸጥም ትችላለህ እንላለን። መልካም ጊዜ፣ መልካም ቆይታ፣ መልካም ቀን። እሺ፣ እናመሰግናለን። እንግዲህ ልብ ይበሉ ወጣቶች። ስለዚህ የዚህ አገልግሎት ተጠቃሚ እንዲሆኑ በአክብሮት እንጋብዛለን። በነገራችን ላይ ሞባይል ስልክም ይፈልጋሉ እንግዲያውስ ወደኛ ጎራ እንዲሁም ደግሞ ሞተር መኪና ባጃጅ አሊያም ደግሞ ነጋዴ ሆኑ ደግሞ በካሽ ገንዘብ ከፈለጉ እኛ ጋር ጎራ ይበሉ። ዜብራ የዱቤ ንግድ ኃላፊነቱ የተወሰነ የግል ማህበር ነው። ጎራ ይበሉ። መልካም ጊዜ። አሁንም እየተጓዝን ነው። መልካም ጊዜ። እንግዲህ እሷ ለምሳሌ ተጠቃሚ ነች። ስሟንም ትነግረናለች። ስሜ ታደለች ማደቡ ይባላል። ያው ብዙ ነገር ተጠቅም ያለው ብርም ደግሞ እቃዎችንም የተለያዩ እቃዎችን ቲቪ ምናምን ተጠቅም ያለው አሁንም እንደ አዲስ ደግሞ ሞተር ለመውሰድ ፎርም ድል ብትጠቅ በነገራችን ላይ ለሌሎች ደግሞ እንደዚሁ ባንቺ ስራ ንግድ ስራ ላይ ለሚሰማሩ እስኪ እንደው የበለጠ ምን መልእክት ብታስተላልፊ ጥሩ ነው? ነገሩ በጣም ደስ ይላል። ገንዘብ ለሌላቸው አቅማቸው እንትን ላላቸው ለመስራት ለማስፋፋት ነገሮችን በትንሽ ብር 30% እና 15 ኮሚሽን ከፍሎ ነገሮችን ሰፋ አድርገው ለመስራት ለሚፈልጉት ጥሩ እድል ነው ብዬ ነው የሚገምተው። ኢየሱስ እስኪ አንተስ ደግሞ እስኪ የበለጠ ደግሞ እቺ እንግዲህ ደንበኛችን ናትና ከዚህ በፊት 3 ዙር ተጠቅማለች። አሁን ተጨማሪ ሞተር ለመውሰድ እንግዲህ ዛሬ አካውንት እናስከፍታለን። 30% እንደቆጠበች የሞተር ባለቤት እናደርጋለን። ዛሬ በእናንተ ፊት አካውንት ከፍታለች ማለት ነው። እንግዲህ ያው አካውንት ከፍታለች። ደብተርም አለ እንግዲህ እዚህ መክፈት እንችላለን። አብራችሁን ቆዩ። መልካም ጊዜ። ስሜት ታደለሽ የምትወ ታደለ እንግዲህ የሞተር ነው ኮሚሽን 30%። ስሙን እና ራሱን ያስተዋውቃል ማለት ነው። ስሜ በላይ በሽር ይባላል። እሺ፣ ቀደም ሲል እንግዲህ ከዚህ በፊት ከኛ ተበድሮ የአገልግሎት ተጠቃሚ ሆኗል። እስኪ ምንድነው የተጠቀምከው? እኛ በጣም ተጠቃሚ ነን በዚህ ድርጅቱ ጋር በጣም ለወደፊትም ቢሆን ለአሁንም ቢሆን የተወሰደው ሁሉ ተጠቅመን መልሰን እንደገና ለመውሰድ ዝግጁ ሆነን ያለበት ሰው ስለሆነ በጣም ጥሩ ነው። በሱ ያው አንዳንድ ነገር ከወሰደን ተጠቅመን ያው ተመላሽ አድርገን አሁንም እንደገና አዲስ ለመውሰድ ቁጠባውን ጨርሼ በተራ ውስጥ ገብቼ ተጠበቅኩ ስላለው ጥሩ። ለሌሎች እንግዲህ ነጋዴዎች እንዳንተ ለሚነግዱ ምን መልእክት ታስተላልፋለህ የኛን አገልግሎት ተጠቃሚ እንዲሆኑ? አው ጥሩ ነው። ይሄንን እንዲሁም ዛሬ ጠዋት መተን እኛ ቦታው ላይ አይተን ሞተር ምናምን ሲገባ ሁሉን ነገር የወጣበት ስታንዳርዱ ሁሉን አንብበን አይተን ብዙ ሰዎች መጥተዋል። ጠዋት እነሱ ሳይመጣ እቃዎች መጥተው አይተዋል። ለዚህ ሁሉም ማንኛውም ሰውም ቢሆን ተጠቃሚ ለመሆን ቆጥቦ በሚለው ፐርሰንት ከቆጠቡ በኋላ የሚሰጠውን ተጠቃሚ እንዲሆኑልኝ ጋብዛቸዋል። እስኪ ለአካባቢ ማህበረሰብ ደግሞ በቋንቋ እስኪ መልእክት አስተላልፍ። ቆጥቡ፣ ተጠቀሙ። አይሳ ድርጅት ተዛን ሚሻ ቆጥቢዲ ሚሻ ግዲኮካ ሞተር ግዲኮካ ማኪና ግዲኮካ እክዲ ጉታ ብራገደ የሚሸው እንግዲህ ተጠቃሚ ግዳና ማላ አሳተው እንተና እሪሳ ይሳይሳ ውሪ እቅዳ ማባራ ጃማ ጎብሰኩ ኤሮ ጾሲሞ ከፔ ገለተ አሜን ካሮቶ ካሞ ቢታናራ ሚሽሬ ኦቤቶሬ ተርባድሬ ወንታ ገኔ ሚሽሬ አዋሶ ካሬ ተረና ሚቻው ዶሬ ሚሽሬ ደረላ ሞቴ ወታ ወጋ ጎንቾ ታካሜ ሚሽሬ ካወዬ ዶሬ እናመሰግናለን። ስምን ማልበል አለና አው ወደ 2-3 ዙር ተጠቅመ ነበር።
እና እንደ ልቤ በልጆቼ ስምም 2 ዙር በልጆቼ ስም እኔ ራሴም 3 ዙር ተጠቅሜ ነበር። የተጠቀምኩ ምንድነው? አገልግሎቱን የተጠቀምኩ ምንድነው? አዎ ይኸው እየሰራሁ ነኝ። አዎ ወይስ ቁሳቁስ ነው? ብር ነው። አዎ ብር እስካሁን ድረስ የተጠቀመ ነበር ነው። ያው እንደ ልብ እየሰራሁ ነው። ዋስት አገልግሎቱን እንግዲህ ስትጠቀም አዎ ምን አቅርበው ነው አንተ ንግድ ፍቃድ አሳይቼ ነው። ንግድ ፍቃድ በቀበሌ ድጋፍ ወስጄ ነው። አዎ ይሄን መሰረት ነው። ያው እንደዚህ ሲል እሱም አስተካክዬ እስካሁን ድረስ ያው ተጠቅሜያለሁ። ለሌሎችስ ምን መልእክት ያስተላልፋል? እንዳንተ ተጠቃሚ ሆነው በንግዱ ማህበረሰብ ላይ ላሉት እንዲነግዱ፣ ተማሪም ለሆኑት እንደዚሁ መንግስት ሰራተኛ ለሆኑት ደግሞ ምንድነው መልእክት ታስተላልፋል? አሁን ያው አንዳንድ ሰዎች የተወሰነ 8 የሚሆኑ ሰዎች ገብቷል። እንኳን ዛሬም እሱ ባጃጅ ጎማ ገዛለሁ ብሎ ሻራ ገዛለሁ ብሎ የተቸገረ ነበር። እሱ ጋር ሂድ የራሲ እንትን ፍቃድ የባጃጅ ፍቃድ ይዘ እሱ ጋር ጠጋ ብለ አንተ አዎ ዜብራ ጋር ጠጋ ብለ ትጠቅማለህ ሲል እሺ ብሎ እሱ ጋር መጥቶ ነበር። በኋላ ና አለ እሱም እና እንደዚህ አይነት ሁኔታም ያው ብዙ ሰው በርግጥ በኔ ጎን ላይ እሱ ጋር ይሄዳል። እሱም አውቋል፣ እኔም አውቃለሁ ዜብራው ጋር አዎ ዜብራው ጋር አዎ ስለዚህ ብዙ ተጠቅሜያለሁ። እንግዲህ ያው እስካሁን ድረስ እየሰራው ነኝ። በዛ ማካኘት በቀጣይ ስለመግባት እንግዲህ ደግሞ 3ኛ ዙር ነበር 4ኛ ዙር ትገባለህ ብለህ? አዎ ተስፋ አለሁ። በጣም ተስፋ አለሁ። መልካም ጊዜ። እሺ ቻው። ስምሽን ታስተዋውቂያለሽ? ስም አረጋሽ አብርሃም ይባላል። እሺ በእኛ ድርጅት በዜብራ ንግድ ስራ ማህበር ዱቤ ንግድ ስራ ማህበር ምን ተጠቀሙ? አዎ መጀመሪያ ቴሌቪዥን ወስጃለሁ። ከዛና ደግሞ ፍሪጅ ወስጃለሁ። ከዛና ደግሞ ያው መነገጃ ብር 50 ሺህ ብር ወስጃለሁ። ከዛ ደግሞ ያው ቆጥበን ጨርሰን እንደገና ደግሞ አሁንም የቆጠበና ና አሪፍ አገልግሎት የወሰረ ነው ና አሁን እንግዲህ 3ኛውን ቅርንጫፍ እናንተ ጋር እዚህ ከፍተናል። ስለዚህ ለጓደኞችሽ ምን መልእክት ታስተላልፋለሽ? ለአንቺ ተጠቃሚ እንዲሆኑ። አዎ በጣም አሪፍ ነው። ያው 30% ቆጥበን ነው የምንወዛው። በጣም አሪፍ ነው ነገሩ። ወስደን እየሰራ ነው ና ተጠቃሚ እንድትሆን ነው የሚለው። አሪፍ ነው ያልኩ። እሺ ዜብራ ዱቤ ንግድ ስራ ማህበር እንዴት ነው የምታመሰግኝ? ና በጣም ነው የሚያመሰግነው። ያው የንብረት ባለቤት ሆኛለሁ፣ የብርም ባለቤት ሆኛለሁ። በጣም አሪፍ ነው ያልኩ ነው። እናመሰግናለን። መልካም ጊዜ። ቻው ጋሮቶ ጋሞ ቢታናራ ሚሽኔ ወበቶሬ ልባድሬ ወንታገኔ ሚሽኔ አዋሶ ካሬ ተረና ሚቻው ዶሬ ሚሽኔ ደረና ቦሴ ወታወ ጋቦንቾ ታናሚ ሚሽኔ ካወዬ ዶሬ። እስኪ ስለ ዜብራ የዱቤ ንግድ ስራ ማህበር እስኪ የምታውቂውን እስኪ እንደው ግለጪልን። ዛሬ ምረቃ ቦታውም አልተገኘሽ? ናው ድንገት ምረቃ ቦታ ያልተገኘውበት ዛሬ ገበያ ቀን ስለሆነ እዚህም ስራ ስላለኝ ቀርቻለሁ። ተጋብዤ ነበር። ዜብራ ያው አሪፍ ነው ተቋሙ። በጠቅምበት አቅጣጫዎች አሉ። አንድ ነጋዴ እንደ ነጋዴ መሆኑ መጠን በአቅሙ በራሱ አቅም ከሚሰራው ይልቅ ተበድሮ ካለው ላይ ጨምሮ በተሻለ ሁኔታ ሰርቶ እየከፈለ የሚጨርስበት ሂደት ስላለ በጣም ጠቃሚ ነው ብዬ እንደኔ ተበዳሪም ነኝ። ሌሎቹም ተበድሮ ሰፋ አድርጎ ስራቸውን እንዲሰሩ ጋብዛቸዋለሁ። በጣም ጥሩ። እንግዲህ ቀደም ሲል እንግዲህ ከዜብራ ከኛ ከአገልግሎት ተጠቃሚ አንዷ ነች። አገልግሎት ተጠቅማለች። ለሌሎች ደግሞ ሲሰሩ ስራ እድልም የሚፈጥር ዋጋ ያለው ሊመሰገን ያለፈችው በመጨረሻው የምትዩ ይሄን ነገር ቀር የምትዩ ነገር ካለ ማስተላለፍ ይችላል? ናው ማስተላለፍ የሚፈልገው አብዛኛ ለሴቶች ነው። ሴቶቹ እንደኔ ተበድሮ የሚሰሩትን ስራቸውን ብቻ ሳይሆን ጎን ለጎን አስፋፍተው ሌላ ስራ እንዲሰሩ እጋብዛቸዋለሁ። ስለዚህ የድርጅታችን ደግሞ ስራ አስኪያጅ ደግሞ አቶ የሱነ ይባላሉ። እርሶም እስኪ ምን የሚሉት ነገር አለ? አዎ እንግዲህ እንደምታዩት በርካታ ነጋዴዎች በተለይ ሴቶቹን እናበረታታለን። ሴቶች በቅድማ ብድር አገልግሎት እንሰጣለን። 30% ብቻ ቆጥባችሁ 70%ን እናከበር ካደረገን እንደዚህ ስልክ ነጋዴ መሆን ትችላላችሁ። የተለያየ ስራዎችን በዛ ብር መስራት ትችላላችሁ። ሶ በዚህ ብድር ላይ ምንም አይነት ዋስትና አናከርም። ንግድ ፍቃድና ፋይዳ መታወቂያ ካሎት ብቻ በቂ ነው። በዚህ ሰርቶ ራስዎትን፣ ቤተሰቦትን፣ ህይወቱን እንዲቀይር ዜብራ ድርጅት ጥሪ ያስተላልፋል። ሶ እናንተም መበደር የምትፈልጉት ካላችሁ ቁጥር 1 አርባ ምንጭ ቡቡ ገበያ ንብ ባንክ ኦሮሚያ ባንክ ፊት ለፊት፣ ቁጥር 2 ምዕራብ ብርብር ከተማ ብርሃን ባንክ ፊት ለፊት፣
ቁጥር 3 ቆላሼሌ ኦርሲ ለሰጎ መለ ማዘጋጃ ክልል ውስጥ ብርሃን ባንክ ፊት ለፊት ተገኝቶ የምትፈልጉትን ብድር በመውሰድ በአጭር ጊዜ ውስጥ ብድር ስንሰጥ በጣም ልዩነት የምናሳየው በ3 ቀን በ5 ቀን ውስጥ ፕሮሰስ እንጨርሳለን። በተለይ ዲጂታል መልክ ነው የኛ ብድር አሰጣጥ። አገልግሎት ክፍያ ብቻ ነው የምንወስደው፣ ወለድ አንወስድም። ደንበኛው ይቆጥባል፣ የቆጠበውን ብር መልሰን እንሰጠዋለን። አገልግሎት ክፍያ ብቻ ለኛ ይከፍላል። በዛ ብር ሰርቶ ይለወጣል። እናመሰግናለን። መልካም ጊዜ፣ መልካም ቆይታ ተመኘን። በጣም ጥሩ። እንግዲህ ወጣቱ እንግዲህ ቀደም ሲል ምንም ስራ አልነበረኝም፣ አሁን ከዚህ ከዜብራ ንግድ ስራ ማህበር ገንዘብ ወስጄ ይኸው የሞባይል መለዋወጫ ባለኝ ችሎታና አቅም ተጠቃሚኛለሁ። ከዜብራ በቀጣይ ደግሞ የሞተር እንግዲህ መጠቀም ታሰቧል ተመዝግቤያለሁ ነው የሚለው። እናመሰግናለን። መልካም ጊዜ፣ መልካም ቻው። Garoto gamo bitanara mishire o betore dirbadire montagene mishire awaso kare terena michau dore mishire dere lambote watawo ga boncho tanabe mishire kawaye lore dere kawabe de musatere karon kaptidane karata oche dere kawabe de musatere neni indina yamichara wode mishire 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 gamone mishire nana salake mishire mishire wostake salake nana gamoe mishire 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 kaona gamona be mishire selo apale wogatere yelo dana be mishire ao kutare bairana gamona be mishire tere de mute kao gamo ezona nae mishire gamo mishire lalo hadare salke do po abetore mishire wonta wagake na akume yota dageshe mishire irda da tume yelaga yelo na tosre mishire wazana ere belipene usha so mate mishire shike da ire dere kawabi ede musatere karo kaptidane karata oche dere kawabi ede musatere neni indina yamichara wode mishire 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 indite kawote minosake ogate mishire mishire wostake salake nanae gamoe mishire 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 ለወጣቶቹ ታላቅ እድል ይዞ መጥቷል ማለት ነው። መነገድ ለሚፈልጉ የስራ እድልን ፈጥሯል ማለት ነው። ይሄ ማለት ምንድነው? በዱቤ እቃም ሊሰጥ ይችላል፣ ሊያበድር ይችላል። እንዲሁም ከተጨማሪ ደግሞ በካሽ ገንዘብ ለሚፈልጉ ደግሞ በካሽ ገንዘብ የሚሰጥ ይሆናል ማለት ነው። በዚህ አጋጣሚ የድርጅቱን ሼር በመግዛት የድርጅቱን ባለቤት መሆን ይችላል። ለአጭር ቀን ብቻ የሚቆይ ስለሆነ ፈጥነው አሁኑኑ እጅግ አድርገን በጣም እናመሰግናለን። እሱም እየመጣ ነው። እናንተም ደግሞ ቆጥቡ፣ አፓች መውሰድ ትችላላችሁ ማለት ነው። አብረን በሞራል ተቀበሉ። እናንተ ኢንቴ ኩሼ ማንን ሲታነ ኩሼ ባቂቴ በሞራል ወንድማችን ነው። ስም ማን ይባላል? ባለው እንደገና ስምን እስኪ ሙሉ ሰው ፈለሃ። እሺ ሙሉ ሰው የንግድ ስራ ማህበር ሶስተኛውን ቅርንጫፍ እዚሁ በአርባ ምንጭ ዙሪያ ወረዳ በቆላሽ ኬሌ በመሌ ከተማ ከፍቷል። ምን ተሰማ? በጣም ደስ ብሎኛል። እዚህ አካባቢ ላሉት ማህበረሰብ እንደዚህ መፍቀቱ በጣም ደስ ብሎኛል። ስለዚህ አንተ ደግሞ ቆጥበ ደግሞ አፓች እንግዲህ ዛሬ ልትረከብ ነው። እስኪ እንደው ምንድነው ያቀልልልህ ዜብራ በመኖሩ?
ዘብራ በመኖሩ በጣም እንትኔን አቀልሏል። 30% በመቆጠብ ነው ይሄን ሞተር መወስደው። ያን ሁሉ ብር ከፍዬ ለመግዛት ብር አልነበረኝም። 30% በመቆጠብ አሁን በሞተር ባለቤት ሆኛለሁ። እጅግ አድርገን በጣም እናመሰግናለን። የሞተር ባለቤት ሆናል ማለት ነው። የዘብራ እንግዲህ ዱቤ ንግድ አስኪያጅ የሚያስረክቡ ይሆናል ማለት ነው። ሞተሮችን እንግዲህ በይፋ ማየት እንችላለን። አሁን በመቆጠቡ እንግዲህ ሞተር አግኝቷል ማለት ነው። ማን ነበር ቅድም ስምን ያልከው? እንግዲህ ወደ ካሜራው እስኪ ፊትና እናንተ ምን እንደሆነ ቆጥሮ የሚል መልእክት ያስተላልፋል። እናመሰግናለን ሙሉ ሰው መልካም ዘብራ ዜብራ የዱቤ ንግድ ስራ ማህበር በነገራችን ላይ አፓች ሞተር በእናንተ እንግዲህ ሲቆጥብ የነበረውን እንግዲህ አፓች ባለቤት አድርጓል ማለት ነው። እናንተም እዚህ የምናያቸው የኤሌክትሪክ ሞተሮች አሉ። አፓች ሞተር አለ፣ ስማርት ስልክ አለ፣ ሌሎች ደግሞ ከውስጥ ደግሞ ቢሮ ስንገባ ደግሞ ሶፋ ወንበር አለ። ለቢሮ የሚሆኑ እንግዲህ ለተለያዩ ድርጅቶች የሚሆኑ ጠረጴዛ፣ ቁምሳጥን፣ የተለያየ ነገር ቆጥቡ፣ የዚህ አገልግሎት ተጠቃሚ ሆኑ እንላለን። አሁን ደግሞ ከጥቂት ደቂቃ በኋላ ደግሞ የኤሌክትሪክ ሞተር እንዲሁም ደግሞ ሌላም አፓች ደግሞ የሚረከበው ወንድማችን እህታችንም እንደዚሁ እዚሁ ትመጣለች ማለት ነው። እናንተም ቆጥቡ፣ የአገልግሎት ተጠቃሚ ሆኑ። ዱቤ ነገ ነው የሚባለው ቀረ። ዱቤ እኛ ጋር አለ፣ ዛሬ ነው። ይምጡ፣ የዱቤ አገልግሎት ተጠቃሚ ሆኑ እንላለን ማለት ነው። በነገራችን ላይ ለልጄ ሞባይል መግዛት ፈልጋለሁ፣ አሁን ግን ገንዘብ የለኝም። ነይ ወደ እኔ፣ አንተምና ችግርን እናቀላለን። ምንም ችግር የለውም። ስማርት ስልኮች እኛ ጋር አሉ ማለት ነው። በዱቤ እናቀርባለን ማለት ነው። በነገራችን ላይ ይህንን ለመጠቀም የንግድ ፍቃድ ያስፈልጋል። ነጋዴ ከሆነን ማለት ነው የታደሰ ንግድ ፍቃድ ያስፈልጋል። እንደዚሁም ደግሞ መታወቂያ ወይም ፋይዳ ወይም ዲጂታል መታወቂያ ያስፈልጋል። እንዲሁም ደግሞ የዋስትና የመንግስት ሰራተኛ ከሆነ የደሞዝ መጠንና ዋስትና ማቅረብ ይጠበቅብናል ማለት ነው። ከዛ ውጪ 30% የምንፈልገውን ዕቃ ወይም የምንወስደው ዕቃ ካለ በቅድሚያ 30% እና ማረክ የሆነውን አንችሎን እንግዲህ ዜብራ ደግሞ ሙሉ ቃለኛ ያስረክባል ማለት ነው። እጅግ አድርገን እናመሰግናለን። ዜብራን ደግሞ ካለ ሞራል አዞ ጉዤ ሞራልና እጅግ አድርገን እናመሰግናለን። መልካም ጊዜ መልካም። እሳቸውም እዚህ አጠገቤ ጋር ይገኛሉ፣ እንደውም አጠገቤ ጋር ይገኛሉ። የእንግዲህ ዜብራ የዱቤ ንግድ ስራ ማህበር ስራ አስኪያጅ እንግዲህ አቶ የሱነ እሳቸውም እንግዲህ እዚህ ያሉ ማለት ነው። እሳቸውም እንግዲህ ስልኩን እንግዲህ እያዩ ነው፣ ለእሳቸው የሚሰጠውን ስልክ ማለት ነው። አዎ ቴክኖ ስፓርክ የመጨረሻ ቴክኖሎጂው እንግዲህ ፈረንጅ የተጠበበበትን ስልክ ነው የሚሰጣቸው ማለት ነው። ቆጥበው ነው፣ እናንተም ቆጥቡ። ስለዚህ ለልጆት ለራሳችሁ መጠቀም ትችላላችሁ። ፋዘር ናቸው። ስሞትን ማልበል አቶ ግርማ ፋን አንተ ሰሞ እኔ በጣም ደስታ ተሰማኝ። እንዴት ነው ለሌላው ሰው በእናንተ እድሜ ላለው ሰው ምን መልእክት ያስተላልፋሉ እንዲቆጥቡ? ይሄ አንደኛ ሳይሆን ሁለተኛ ዙር ነው የቁጠባ ማለት ነው። በቁጠባ የማገኘው ስልኩን ሁለተኛ ዙር ነው። የመጀመሪያውን ዙር ምን ተጠቀሙ ቆጥቡ? የመጀመሪያው ልጅ ነው የሰጠው። ኦኬ፣ ሁለት ጊዜ ነው ሞባይል። ይሄ ሁለተኛ ሞባይል አሁንም ለሁለተኛው ሞባይል ለልጅ ደግናናችሁ አይታችሁ። እስኪ ሞቅ ያለ ሞራል ልጋሽ፣ ሞቅ ያለ ሞራል። እንደዚህ ነው አባት እናቶችስ። አዎ እናንተም ደግሞ እዚህ አገል ሁለት ጊዜ የመጀመሪያ ቆጥበው ለመጀመሪያ ልጃቸው በቀጣይም እንግዲህ ከኛ ጋር አብሮነት እንደሚቀጥሉ እስኪ ተስፋ እናደርጋለን። እንዴት ነው በቀጣይስ? አዎ ቀጣይ ላይ አሁን ደግሞ ሞተሮች መጥተዋል፣ የተለያየ ደረጃ ማለት ነው። ከነዛ ውስጥ አንዱ መርጬ ደግሞ ለአንደኛው ልጄ እንደዚሁ ወስዳለሁ። ጋሽ በጣም ጀግና ናቸው። ሞቅ ያለ ሞራል። ከእናንተ ጋር አብረን የምንቀጥለው አሁን በቀጣይ ደግሞ እነዚህ የኤሌክትሪክ ሞተር አለ፣ በነዳጅ የሚሰራ አለ። እሱንም ወስዳለሁ። እስከ 3 ብቻ ነው እቀጥላለሁ። ሞራል አለ ኩሽ ባክቴ ሞራል
እጅግ አድርገን በጣም እናመሰግናለን። የዜብራ ዱቤ ንግድ ስራ ማህበር ስራ አስኪያጅ አቶ የሱ እንግዲህ የሚያስረክቡ ይሆናል። አው እዚህ ያስረክባሉ በይፋ በእናንተ ፊት ሞከለ ሞራል ይኸው ሞራል ስልኩን እያስረከቡ ይገኛሉ ማለት ነው። እጅግ አድርገን በጣም እናመሰግናለን። እንግዲህ የመጨረሻውን ቴክኖሎጂ እንግዲህ በይፋ ነው እንደዚሁ እናንተ ጋር የምናስረክበው ማለት ነው። ይኸው እንዴት ነው እንደዚህ በሉ እንዴት ነው? አዎ እናመሰግናለን። ዜብራን በጣም ነው ማመሰግነው እያሉ ነው። እኛም ደግሞ በጣም እናመሰግናለን። የኛ ደንበኛ አገልግሎት ተጠቃሚ ስለሆኑ መልካም ጊዜ ሞከለ ሞራል አሶ ዋነቲ እናመሰግናለን። አገልግሎት እንግዲህ መጠቀም ትችላላችሁ ማለት ነው። ፈጠን ብላችሁ በነገራችን ላይ ብር የለኝም ምንም የለኝም መግዛት አልችልም በቀጣይ ነው ብር ማገኘው የምትሉ ከሆነ ችግራችሁ እኛ ጋር ስትመጡ ይፈታል። ምንም ችግር የለም። የዱቤ ንግድ ስራ ማህበር ነው እኛ ጋር ዜብራ አገልግሎት ተጠቃሚ ለመሆን ፈልጉ የቤት ዕቃ ሞባይል፣ ቴሌቪዥን፣ ባጃጅ፣ ሞተር፣ ፍሪጅ ማንኛውንም ኤሌክትሮኒክስ መሳሪያዎችን ጨምሮ መጠቀም የዚህ አገልግሎት ተጠቃሚ እንድትሆኑ በዱቤ አገልግሎት እናቀርባለን ማለት ነው። ከዛ ውጪ በካሽ ብር ለምትፈልጉ በካሽ ለእናንተ ብር የምንሰጥ መሆኑ በዚህ አጋጣሚ ተጠቃሚ እንድትሆኑ ሶስተኛውን ቅርንጫፍ በመሌ ከተማ እንግዲህ ከፍተናል። በአርባ ምንጭ ዙሪያ ወረዳ በቆላ ሼሌ በመሌ ከተማ ከፍተናል ማለት ነው። እንኳን ደስ ያላችሁ፣ እንኳን ደስ ያለን። Mallo maldo makaka mogofa yelo mahe galbaisa ufaita dishachi deraso malo mahe galbaisa mahe majarada adil eda allo mahe ከተማ ሲከፍ ታላቅ ደስታ ልባዊ ኩራት ይሰማዋል ማለት ነው። በነገራችን ላይ ይቆጥቡ አሁኑኑ የሞባይል ባለቤት ይሁኑ ይላል። በነገራችን ላይ ከዚህ በተጨማሪ የቤት ቁሳቁስም በዱቤ ይውሰዱ ይላል። ሶፋ ቢፈልጉ ፍሪጅ፣ ቴሌቪዥን፣ ቴፕ፣ ጂፓስ እንዲሁም የተለያዩ ማቴሪያል። ከዚህ ውጪ ደግሞ ንግዶትን ለማስፋፋት ከፈለጉ በካሽ ገንዘብ ይሰጣል፣ በዱቤ ያስረክባል ማለት ነው። ስለዚህ መጥተው መመዝገብ ብቻ ነው። ለበለጠ አገልግሎት ተጠቃሚ ለመሆንና ስለ ፕሮግራሙ ወይም ስለ ዜብራ አገልግሎት እንግዲህ ለማወቅ ይምጡ፣ እኛን ይጠይቁ። እኛም ደግሞ የካውንስሊንግ የምክር አገልግሎት የምንሰጥ ይሆናል። ይኸው እዚህ ደግሞ ካሸሮቻችን እናንተን ለማስተናገድ የኛ ሰራተኞች በተጠንቀቅ ተዘጋጅተው እናንተን እየጠበቁ ይገኛሉ። ስለዚህ የባጃጅ የሞተር ባለቤት አሁን መሆን ትችላላችሁ። እናንተ ድሮ ቀረ ገንዘብ የለኝም ገና ማገኘው የገንዘብ ከዓመት በኋላ ነው። ስለዚህ የለም እኛ ጋር ዱቤ ነገሩ የሚባል ነገር የለም። ዱቤ ዛሬ ነው መጥቶ ይወስዳሉ። እንኳን ደስ አላችሁ። ሞቅ ያለ ሞራል አለ ኩሽ ባክቴ እንተ ዋነት ያሱ አይ ኩሽ ማለት ዘከቴ እንተ ዚሮስ ኮንተ ዋነት ጁኖ ያው አለቃ ይኸው ዛሬ አሁኑኑ ቆጥበው አሁኑኑ ተመዝግበው ቆጥበው የዚህ ስማርት ስልክ ፈረንጅ የመጨረሻውን ቴክኖሎጂ አዲሱን የ2025 ምርት የሆነውን ሞባይል ወስዷል። ይኸው የሞባይል ባለቤት ሆናል። ዛሬ ቆጥበው። ስለዚህ ትልቅ አጋጣሚ ነው። ቡክ ትከፍታላችሁ። እንደዚህ ቡክ ቆጥቡና በዱቤ ዕቃ ይግዙ። ዜብራ የዱቤ ዕቃ ይላል። ያያችሁ አይደል? ስለዚህ ሞታችሁ መውሰድ ትችላላችሁ። ይኸው ቆጥቧል። ስልኩን ይኸው ማየት ትችላላችሁ። የመጨረሻ ቴክኖሎጂ ነው። ቴክኖስፓርክ ይባላል። ቴክኖስፓርክ ዋጋ እኛ እኮ እየሸጥናል። በዱቤ ነው የምናስረክበው ለእናንተ እንደ ባለሱቅ ወይም እንደ ሌላ እንደዚህ አንልም። ስለዚህ በዱቤ ነው ተቆጥባላችሁ። የዚህ ስልክ ባለቤት ትሆናላችሁ። ከዚህ በተጨማሪ ሞተሮች አሉ። ሞተር አለ፣ የኤሌክትሪክ ሞተር አለ፣ አፓች ሞተር አለ በነዳጅ የሚሰራ። ከዚህ ውጪ ደግሞ ባጃጅ አለ። አሁን ያላመጣ ነው ወደዚህ ባጃጅ በቀጣይ ሳምንት ወደ እናንተ ጋር እናመጣለን። ባጃጆች አሉ። ጄኔሬተር አለ፣ የውሃ ፓምፕ ጄኔሬተር። ፀጉር ቤት ላላቸው ደግሞ መብራት ድንገት ቢቋረጥ ጄኔሬተርም ለእናንተ ደግሞ እንደዚሁ በዱቤ አገልግሎት የምናስረክብ ይሆናል። ከዛ በተጨማሪ ለመኖሪያ ቤት የሚሆኑ የቤት መገልገያ እቃዎች እንደ ሶፋ፣ እንደ ፍሪጅ፣ እንደ ቴሌቪዥን እንዲሁም ደግሞ የተለያዩ ቤት ውስጥ መገልገያ እቃዎችን በዱቤ። ከዛ ውጪ እዚህ አካባቢ ሸቀጣሸቀጥ መሸቀጥ ለምትፈልጉ ለመስራት ለምትፈልጉ ማስፋፊያ ገንዘብ በካሽ እንሰጣለን። ከዛ ውጪ አክሲዮኑን እንሸጣለን። የዜብራ ዱቤ ንግድ ስራ ማህበር አክሲዮን ሽያጩን እንግዲህ የሸጥን ነው። በጣም እናመሰግናለን። ክቡራትና ክቡራን ተመልካቾቻችን እንግዲህ ዜብራ የዱቤ ንግድ ስራ አክሲዮን ማህበር ዋና ስራ አስኪያጅ አቶ አሱዬ አልበኔ እዚሁ ይገኛሉ ማለት ነው። ሶስተኛውን ቅርንጫፍ በአርባ ምንጭ ዙሪያ ወረዳ በቆላ ሼሌ በመሌ ከተማ እንግዲህ ቅርንጫፉን ከፍቷል ማለት ነው። እስኪ ስለ ፕሮግራሙና እንደዚሁም ደግሞ ስላለው ሁኔታ አጠር ያለ ማብራሪያ ወደ እናንተ የሚያደርሱ ይሆናሉ። እናመሰግናለን ውድ ደንበኞቻችን። እንግዲህ ዜብራ ድርጅት ዛሬ ሶስተኛ ቅርንጫፍ በአርባ ምንጭ ዙሪያ ወረዳ በቆላ ሼሌ ቀበሌ መክፈቱ ይታወቃል።
ስለዚህ አጠቃላ ድርጅታችን ለደንበኞች የቤት እቃዎቹን በዱቤ እንዲገዙ ያመቻቻል። በተጨማሪ ዲጂታል ዕቁብ፣ ካሽ ብድር እንዶም የተለያዩ የመኪና ብድሮች፣ የባጃጅ ብድሮች፣ የሞተር ብድሮች እንዶም የቤት ግዢ ብድሮቹን አመቻችቶ ቤት የሌሉት በክራይ ቤት ውስጥ የሚሰቃዩት ቤት ባለቤት እንዲሆኑ ያደርጋሉ። የስራ ቦታ በማጣት እንዶም ስራ ለመስራት ብር በማጣት ለተቸገሩት ደንበኞች በአጠቃላ ለመስራት የሚፈልጉትን እቃ በክሬዲት አመቻችቶ እቃውን እየሸጡ ትርፉን እየበሉ ዋናውን የሚመልሱበት እንዶም ሞተር ከሆነ ሞተር እያከራዩ ለድርጅቱ እየከፈሉ የሚጨርሱበት ባጃጅም ከሆነ እንደዛው እያከራዩ በረጅም ዓመት ውስጥ ለድርጅቱ ከፍለው የሚጨርሱበት አሰራር ፈጥረን በተጨማሪ እዚሁ አሁን እንግዲህ ዙራ ወረዳ ላይ ቆላ ሸለቀ ቀበሌ ላይ በዚህ እንደምታዩት ለደንበኞች አገልግሎት የሰጠን እንገናኛለን። በጣም ጥሩ። በነገራችን ላይ አሁን ሶስተኛውን ቅርንጫፍ እዚህ ተከፍቷል። ህብረተሰቡ እንግዲህ ቅድም ጧት አብረን ተዘዋዝረናል። አብዛኛውን ህብረተሰብ ጠይቀናል ማለት ነው። በጣም ደስተኛ ናቸው። እንደውም ደግሞ እዚህ ተጠቃሚ በመሆናቸው በርካታ እጅግ የተለወጡ መሆናቸውን አሳይቷል። እንደው እዚህ ለመግባት ወይም ደግሞ የዚህ አገልግሎት ተጠቃሚ ለመሆን ምን ያስፈልጋል? እስኪ እንደው በዚህ አጋጣሚ ደንበኞች እንግዲህ የዚህ አገልግሎት ተጠቃሚ ለመሆን ይናል በጣም የተካበደ ዋስትና አይደለም። ፋይዳ መታወቂያና ንግድ ፍቃድ ካለ በቂ ነው። መንግስት ሰራተኛ ከሆናችሁ የደሞዝ ዋስትና ካለ ከበቂም በላይ ነው። በጣም እናመሰግናለን። በነገራችን ላይ ለህብረተሰቡ የምታስተላልፈው መልእክት ካለ በዚህ አጋጣሚ ብታስተላልፍ እና እንግዲህ በደቡብ ኢትዮጵያ ውስጥ በጋሞ ዞን አካባቢ ለምትገኙት ወጣቶች የምስራች ዘብራ የኮሚሽን ያገናኝ ንግድ ስራዎች ኃላፊነቱ የተወሰነ አክሲዮን ማህበር ደንበኞች በቀላል ዋስትና የሚፈልጉትን እቃ እንዲገዙ ያመቻቻል። መኪና ለመግዛት 30% በእጁ ያለው ሰው ካለ 70%ን ጨምሮ በአስቸኳይ ጊዜ ውስጥ የመኪና ባለቤት ያደርጋል፣ የባጃጅ ባለቤት ያደርጋል፣ የሞተር ባለቤት ያደርጋል። እንደውም የእኛ ማህበረሰብ ቴክኖሎጂ እንዲጠቀሙ ዘመናዊ ስልኮቹን እንዲጠቀሙ አንዳንድ እድር ቤቶች ዘመናዊ ድንኳኖቹን በክሬዲት እንዲያሰሩ እንደዚህ አይነት አገልግሎቶቹን ድርጅታችን በክሬዲት ያመቻቻል። በተጨማሪ ወጣቶች ተደራጅቶ 1 ለ5 ተደራጅቶ ለመስራት ከፈለጉ የስራ ማቴሪያሎቹን በክሬዲት እናቀርባለን። እናንተም እየሰራችሁ በረጅም ዓመት ውስጥ ለድርጅቱ የምትከፍሉበት ያለምንም ወለድ በአገልግሎት ክፍያ ብቻ ሰርቪስ የሰጠን ስለሆነ በቅርንጫፋችን በመገኘት የአገልግሎቱ ተጠቃሚ መሆን ይችላሉ። በተጨማሪ ደግሞ ይሄ እስከ ቀን 30 ድረስ ፕሮሞሽን ላይ ስላለን ለደንበኞች ያለምንም ማስቸገር የቤት እቃዎቹን በተፋጠነ ስነ ስርዓት በፍጥነት ለማበደር ተዘጋጅተናል። እርሶም ወደ ድርጅታችን ጎራ ብሎ የብድሩን አገልግሎት ተጠቃሚ ይሁን። እጅግ አድርገን እናመሰግናለን ስለነበረን ቆይታ። ክቡራትና ክቡራን ተመልካቾቻችን የዚሁ ደንበኛ የዚህ አገልግሎት ተጠቃሚ እንድትሆኑ እኛም መልእክታችን እናስተላልፋለን። ዜብራ ኮሚሽን ትሬኒንግ አገልግሎቱ ኃላፊነቱ የተወሰነ የግል ማህበር ይምጡ፣ ይግዙ፣ የዱቤ አገልግሎት ተጠቃሚ ይሁን እንላለን። መልካም ቆይታ። ምንጊዜም ዜብራ። እናመሰግናለን።